accused of killing, and then his parents. Law enforcement officials showing a meat grinder and gas can were found in the trunk of what they say is Guy's car. የ61 ዓመቱ ጆኤል ጋይና የ55 ዓመቷ ሊዛ ጋይ በትዳር ለ31 ዓመታት ቆይቷል። ጆኤል ጋይ በቀድሞ ትዳሩ 3 ልጆችን አፍርቷል። የመጀመሪያ ትዳሩን በፍቺ ካጠናቀቀ በኋላ ሊዛ ጋይን አገባም። በ1988 ጆኤል ጋይና ሊዛ ጋይ ወንድ ልጅን ለማግኘት በቁም። ጆኤል ሚካኤል ጋይ ጁኒየር ብለውም ስም አወጡለት። ጆኤል ጋይ ለብዙ ዓመታት በምህንድስና ስራ አገልግሏል። እንዲሁም ባለቤታቸው ሊሳ ጋይ ደግሞ በኦክሪጅ በጃኮብ ኢንጂነሪንግ የሰው ሀብት ሂሳብ አስተዳዳሪ ሆነው ሰርቷል። ልጃቸው ጆኤል ሚካኤል የሁለተኛ ደረጃ ትምህርቱን በሃንቪል ስኩል የተማረ ሲሆን በ2006 ከሉዊዚያና ናቲ ቶቺስ ትምህርት ቤት በሳይንስና አርትስ ትምህርቱን ተከታትሏል። ነገር ግን ጆኤል ሚካኤል ሰርቶ ራሱን ከመቻል ይልቅ ቤት መቀመጥን ያዘወትር ነበረም። ስራ ለመስራት ፍላጎት ያልነበረው ሚካኤል ሁልጊዜም በቤተሰቡ ድጋፍ ይደረግለት ነበረም። ሚካኤል ጁኒየር ከሰዎች ጋር ያለውን ማህበራዊ ግንኙነት ያን ያክል አይደለም። ከቤተሰቡ ውጭ ከማንም ሰው ጋር መተዋወቅ አሊያም ግንኙነት ማድረግ ፍላጎት አልነበረውም። አብዝታ የምትወደው እናቱ ሊዛ የልጃቸው ባህሪ እጅግ ያስጨንቃት ጀመር። ሚካኤል ጁኒየር በጆርጅ ዋሽንግተን ዩኒቨርሲቲ ለአንድ ሴሚስተር ያክል ተምሯል። ከዚያም በሉዊዚያና ስቴት ዩኒቨርሲቲ በሕክምና ሙያ ሲማርም ቆይቷል። የቀዶ ሕክምና ስፔሻሊስት ለመሆንም ፍላጎት ነበረው። ነገር ግን ትምህርቱን ሳይጨርስ ህልሙን ሳያሳካ በከባድ የግድያ ወንጀል ማረፊያው እስር ቤት ይሆናል። ሚካኤል ጁኒየር እስከ 28 ዓመቱ ድረስ በወላጆቹ የገንዘብ ድጋፍ እየተደረገለት ቆይቷል። ነገር ግን ወላጆቹ ጡረታ በመውጣታቸው ምክንያት ለልጃቸው ያደርጉት የነበረውን የገንዘብ ድጋፍ አቋረጡት። ታዲያ በዚህ ድርጊታቸው የተበሳጨው ልጃቸው የገዛ ወላጆቹን ለመግደል በሐሳብ መብሰልሰል ይጀምራል። እንደ አውሮፓውያኑ አቆጣጠር ህዳር 24 ቀን 2016 ላይ ሚካኤል ጁኒየር እና 3 እህቶቹ ከወላጆቻቸው በኖክስቪል የታንክስጊቪንግ ወይም የምስጋና ቀን ለማክበር ተገኝተዋል። መላው ቤተሰብ በምስጋና ቀን ተገኝተው ጥሩ ጊዜ ካሳለፉ በኋላ ጆኤል ጋይና ሊሳ ለሚካኤል ጁኒየር የገንዘብ ድጋፍ እንደማያደርጉለት ለሴት ልጆቻቸው ይነግሯቸዋል። ሚካኤል ጁኒየር ለ10 ዓመታት በባቶን ሩዥ አካባቢ ብቻውን ተለይቶ ይኖር እንደነበር የግል ታሪኩ ያስረዳል። ነገር ግን ለ10 ዓመታት ከቤተሰቡ ተለይቶ ሲኖር አንድም ቀን የቤተሰቡ የገንዘብ ድጋፍ ተለይቶት አያውቅም። ታዲያ በልጃቸው ባህሪ ግራ የተጋቡት ወላጆች ለልጃቸውን የሚያደርጉት የገንዘብ ድጋፍ ለማቋረጥ ከስምምነት ላይ ይደርሳሉ። ልጃቸውም የገንዘብ ድጋፍ አላደረጉልኝም በሚል ሰበብ መበሳጨት ይጀምራል። የገዛ ወላጆቹ ለመግደል ያለውን ፍላጎት የሚገልጹ ዝርዝር ማስታወሻዎችን መጻፍ ይጀምራል። ከዛም በኋላ ወላጆቹ ልጃቸውን ሊሰናበቱት በማሰብ ወደ ቤቱ ያመራሉ። ነገር ግን እሱ ወላጆቹን ያስተናገደበት ሁኔታ መልካም አልነበረም። የፖሊስ ምርመራ ውጤት እንደሚያሳየው ሚካኤል ጋይ ጁኒየር ወላጅ አባቱን ቢያንስ 42 ጊዜ በስለት ወቅቶ እንደገደላቸውና ወላጅናቱን ደግሞ 31 ጊዜ በአሰቃቂ ሁኔታ ወቅቶ ገድሏቸዋል። ፖሊስም በቤት ውስጥ የሁለቱም ወላጆች አካልና የተቆራረጡ እግሮችን አግኝቷል። የአባትየው የጆኤል ጋይ የተቆረጡ እጆችና የእናትየው ጭንቅላት በድስት ውስጥ ተገኝቷል። በሌላ መልኩ ግድያ በተፈጸመበት ቤት ውስጥ በሚካኤል ጁኒየር ቦርሳ ላይ የተገኘ የማስታወሻ ደብተርም ተገኝቷል። ማስታወሻውም ጆርናል የሚል ስያሜ ያለው ሲሆን ወላጆቹን ለመግደል ያሴረበትና ያቀደበት ማስታወሻ መሆኑን ፖሊስ ደርሶበታል። እድሜ ለዘመኑ ቴክኖሎጂ እንደሚባለው ሚካኤል ጋይ ጁኒየር ወላጆቹን ለመግደል የሚጠቀምባቸውን መሳሪያዎች ሲገዛና ወላጆቹን ለመግደል በሚሞክርበት ወቅት በስለላ ካሜራዎች አሊያም ሲሲቲቪ ተይዟል። የአቃቤ ሕግ ማስረጃ እንደሚያመላክተው ለእያንዳንዱ የመሳሪያ ግብይት በጥሬ ገንዘብ ተጠቅሟል። ወንጀሉን ለመፈጸም ግብዓት የሚሆኑትን መሳሪያዎችን በኖቬምበር 7 መጀመሪያ ላይ ገዝቷል። እንዲሁም በናፖሊዮን ቪል ውስጥ በሚገኘው ሱቅ አሲድና የተለያዩ ለግድያው እንደ ግብዓት የሚሆኑት መሳሪያዎችን አስቀድሞ አዘጋጅቷል ሲል ከሷል። የድብቅ ካሜራዎች መረጃ እንደሚያሳዩት እንደ አውሮፓውያኑ አቆጣጠር በኖቬምበር 18 የተለያዩ ገመዶችና የሰዓት ቆጣሪውን ሲገዛ ይታያል። እንዲሁም የተለያዩ ስለታም መሳሪያዎችን ሲገዛም በድብቅ ካሜራዎች ታይቷል።
እንዲሁም ከኖክስቪል ወልማርት የተለያዩ መሳሪያዎችና ፕላስቲኮች ሲገዛም ይታያል። መጀመሪያ አባቱን በስለት በአሰቃቂ ሁኔታ ገሎ ከጣላቸው በኋላ በወላጅናቱ ሊዛ ላይም በቢላ ወግቶ መሬት ላይ ከጣላቸው በኋላ የተለያዩ የሰውነት ክፍላቸውን በአሰቃቂ ሁኔታ ቆራርጦ ይጥላቸዋል። የፎረንሲክ ምርመራ እንደሚያመላክቱት የጆኤል ጋይ ጭንቅላት መሰበሩንና መቆረጡን እንዲሁም የሁለቱም እጆቻቸውና እግሮቻቸው ተቆርጠውና ተበታትነው ተጥለዋል። እግሮቻቸውና እጆቻቸው እንዲሟሟ በሚል አሲድ በተሞላ ገንዳ ውስጥ እንዲቀመጡ ተደርጓል። ሚካኤል ጁኒየር ወላጆቹን ገሎ ከቆራረጣቸው በኋላ ኬሚካል በተሞላ ገንዳ ውስጥ በመጣል አሰቃቂ የሆነ ግድያን ፈጽሟል። ታዲያ የቀድሞ የሊዛ የስራ አለቃና ጓደኛ የነበረችው ጄኒፈር ዋይትድ የሊዛ መጥፋት ስላስጨነቃት ለፖሊስ ታመለክታለች። የኖክስ ካውንቲ ፖሊሶችም ስቲቨን ባላርድ፣ ጄሬሚ ማኮርድና ሌሎች አባላት በጋራ ሆነው በቤቱ ላይ ፍተሻ ማድረግን ይቀጥላሉ። የሊዛ የቀድሞ አለቃ ጄኒፈር ዋይትድ ሊዛ ጋር በተደጋጋሚ ስልክ ደውለው ካጧቸው በኋላ አንዳች ነገር ገጥሟቸው ሊሆን ይችላል በሚል ጥርጣሬ ወደ ፖሊስ ደውለው በሊዛ ቤት ላይ የደህንነት ፍተሻ እንዲደረግ ጠየቁም። ሊዛ ጋይና ጆኤል ጋይ ጡረታ ከወጡ በኋላ ቤታቸው ሸጠው እንደነበር የፖሊስ መረጃ ያስረዳል። ታዲያ ፖሊሶችም የቤቱን ውጫዊው ክፍል ከበው ምርመራቸውን በሚጀምሩበት ጊዜ የበሩ መቆለፊያው ተነቅሎ በበሩ ላይ መቀመጡን ያስተውላሉ። እንዲሁም ከቤት ውስጥ የሚወጣውን ሙቀትና ያልተለመደ የኬሚካል ሽታ በቤት ውስጥ የሆነ ነገር መከሰቱን ፖሊሶችን ጥርጣሬ ውስጥ ይከታቸዋል። ፖሊሶች በሩን ከፍተው ወደ ቤት መግባት ይጀምራሉ። ታዲያ ጠረጴዛው ላይ አንድ መዶሻና ረጃጅም ጠመንጃዎች ያገኛሉ። ከዛም ወደ ኪችን ቤት ሲያመሩ የፈላ ድስት ያገኛሉ። መርማሪዎቹም ድስቱን ከፍተው ሲያዩት የሊዛ ጋይ ጭንቅላት ያገኙታል። የኖክስ ካውንቲ ፖሊሶች ቤት ውስጥ ፍተሻ በሚያደርጉበት ወቅት ውሻ ሲጮህም ይሰማሉ። ውሻው መኝታ ክፍል ውስጥ ተቆልፎም ያገኙታል። ከዛም በኋላ የመተላለፊያ ኮሪደሩን ሲመለከቱ ግድግዳው ደም በደም ሆኖም ያገኙታል። ከላይ ወደ ታች ሲመለከቱም የጆኤል ጋይ የተቆራረጡ እጆች ወለሉ ላይ ያገኙታል። እንዲሁም ምንጣፉ ላይ የደም ነጠብጣቦችን ያገኛሉ። ፖሊሶችም ባዩት ነገር እጅግ ተደናግጠው ፍተሻቸውን ቀጠሉም። በመጸዳጃ ቤት ውስጥ የጆኤልና የሊዛ የተቆራረጡ የሰውነት ክፍሎች በገንዳ ውስጥ ያገኛሉ። ከፖሊሶቹ አንዱ በሕይወቴ ውስጥ ያጋጠመኝ አሰቃቂ ክስተት ሲል ጉዳዩ ገልጾታል። በዩናይትድ ስቴትስ ውስጥ ከሚፈጸሙ የግድያ ወንጀሎች አካልን መቁረጥ 100ኛን ይሸፍናሉ አሊያም ይይዛሉ። ይህን መሰል ወንጀል ብዙውን ጊዜ የሚያጋጥመን ነገር አይደለም ሲሉም የኖክስ ካውንቲ ሸሪፍ ሜጀር የሆኑት ሚካኤል ማክሊን ለዋሽንግተን ፖስት ተናግሯል። የኤፍቢአይና የባቶን ሩዥ የሸሪፍ ቢሮ ወንጀል በተፈጸመበት ቦታው ከተገኙ በኋላ ሚካኤል ጋይ ጁኒየርን በቁጥጥር ስር አውለውታል። ሚካኤል ጁኒየር አስክሬኖቹ ከተገኙ ከአንድ ቀን በኋላ ተይዞ በሁለት የመጀመሪያ ግድያና በከባድ ግድያ ተከሷል። የሊዛ ጋይ ጓደኞች እንደሚሉት ሊዛ ደከመኝ ሰለቸኝ ሳይሉ ልጃቸውን አብዝተው ይወዱ እንደነበርና አብዛኛውን ጊዜ ደሞዟን ለልጇ ትሰጥ እንደነበር ምስክርነታቸውን ሰጥቷል። ልጃቸውን ለማስተማር ብሎም ጥሩ ደረጃ እንዲደርስ በጣም ይለፉ እንደነበር ጓደኞቿ ይመሰክራሉ። የኤፍቢአይና የአካባቢው የሕግ አስከባሪዎች ሚካኤል ጋይ ጁኒየርን በኢስት ባቶን ሩጅ የመኪና ማቆሚያ ስፍራ ወደ መኪናው ሲገባ በቁጥጥር ስር አውለውታል። ከዛም በኋላ ማረሚያ ቤት ወስደው ወንጀሉን ለመፈጸም ምክንያትህ ምንድነው ሲሉ ፖሊሶቹ በጥያቄ ያጣድፉት ጀመር። እሱም ወላጆቼ ለኔ ሲያደርጉት የነበረውን የገንዘብ ድጋፍ ስላቋረጡት በድርጊታቸው ስለተበሳጨው ወንጀሉን ፈጽሜዋለሁ ሲል የእምነት ክደት ቃሉን ሰጠም። የወንጀሉ አፈጻጸም እጅግ ያስገረማቸው የመንግስት አቃቤ ሕጎች ይህ የወንጀል ድርጊት በአሜሪካ ውስጥ ከሚፈጸሙ የወንጀል ድርጊቶች መካከል በጣም የተለየና ዘግናኝ ነው ሲሉም ገልጸውታል። በችሎት ውስጥ የነበሩ የተጎጂ ቤተሰቦችና የችሎት ታዳሚዎች ስሜታቸውን መቆጣጠር ተስኗቸው ክፉኛ ሲያለቅሱ ያስተዋሉት የፍርድ ቤቱ ዳኛ ከፍርድ ቤቱም እንዲወጡ አስጠንቅቋል። በተገኘው ማስረጃም ሊዛ 31 ጊዜ በስለት ተወግታለች። እጆቿና እግሮቿ ተቆርጧል። እንዲሁም ጆኤል ጋይ 42 ጊዜ በስለት በአሰቃቂ ሁኔታ ተወግቷል። በሳምባው ኩላሊቱና
ጉበቱ ላይ ከባድ ጉዳት ደርሶበታል። እንዲሁም ሁለቱም እግሮቹና እጆቹ ተቆርጠዋል ሲል ጠበቃና ሲዮስ ለችሎቱ አስረድቷል። የወንጀሉ አፈጻጸም እጅግ ዘግናኝ ከመሆኑ የተነሳ አቃቤ ሕጎች ዲያብሎሳዊ ድርጊት ሲሉ ገልጸውታል። የሚገርመው ነገር ሚካኤል ጋይ ጁኒየር በማስታወሻ ደብተሩ ላይ ወላጆቹን ለመግደል የሚያስፈልጉት እንደ ቢላና መዶሻ የመሳሰሉት መሳሪያዎች መግዛትና እንዲሁም የትና መቼ እንደሚገላቸው እቅድ ማውጣቱ ነበር። ግድያውን የፈጸመበት ሁኔታ በእቅድና በተጠና ሁኔታ መሆኑን ነገርየው አስገራሚ ያደርገዋል። በኋላ ላይ መርማሪዎች ሚካኤል ጁኒየር ኬሚካሎቹን ከኖክስቪል ዎልማርት እንደገዛ የሚያሳዩ ደረሰኞች አግኝቷል። በሌላ መልኩ መኪናው ውስጥ የስጋ መፍጫም ተገኝቷል። በማስታወሻ ደብተሩም ወላጆቹን ለመግደል ከዚያም ማስረጃውን ለማጥፋት የሚጠቀምባቸውም ዘዴዎች በዝርዝር አስቀምጧል። ታዲያ ሚካኤል ጁኒየር ወንጀሉን ባቀደው መሰረት ሲፈጽም በተለይም አባቱን በስለት በሚወጋ በት ጊዜ የግራ አውራ ጣቱ ላይ ጉዳት ደርሶበታል። ሚካኤል ጋይ ጁኒየር አንድ ዓላማ ነበረው፣ እሱም ገንዘብ ማግኘት ነው። በማስታወሻ ደብተሩ እንደጻፈው የወላጆቹን ንብረት የህይወት መድን ወይም ላይፍ ኢንሹራንስ፣ የኖክስቪል ቤትን፣ መኪናንና የጭነት መኪና የመሳሰሉት የወላጆቹን ንብረት እንዴት የግሉ ማድረግ እንዳለበት በማስታወሻ ደብተሩ ላይ በዝርዝር አስፍሯል። እንዲሁም የእናቱ የሊዛ ጋይ የላይፍ ኢንሹራንስ የህይወት መድን ወደ $500,000 የሚጠጋ ገንዘብን የግሉ ለማድረግ በእቅዱ ላይ ጽፏል። የሚካኤል ጋይ ጁኒየር ችሎት ለ4 ቀን የቆየ ሲሆን ከ700 በላይ ማስረጃዎችና 27 ምስክሮች ተሳትፈውበታል። ጉዳዩን የተመለከቱት ዳኛ ስቲቨን ስዎርድ በ25 ዓመት የሥራ ዘመኔ ካየኋቸው የወንጀል ጉዳዮች ይህ የወንጀል ድርጊት የተለየና በጣም ዘግናኝ ነው ሲሉም ገልጸውታል። ሚካኤል ጁኒየር በሁሉም ክሶች ጥፋተኛ ሆኖም ተገኝቷል። እንደ ኖክስ ካውንቲ ዳኛ ስቲቨን ስዎርድ ማብራሪያ ሚካኤል ጁኒየር ከቀረቡበት 7 ክሶች በሁሉም ጥፋተኛ ሆኖ አግኝተውታል። ሚካኤል ጁኒየር በፈጸመው የወንጀል ድርጊት ምንም ጸጸት እንደማይሰማውና ብልህ መሆኑን በኩራት ለዳኛው መልስ መስጠቱን ለዳኛው አግራሞትን ፈጥሯል። እንደ WVLT ቲቪ ዘገባ ዳኛ ስቲቨን ስዎርድ ሚካኤል ጁኒየርን በችሎት ወቅት ምንም አይነት ጸጸት አላሳየም፣ ይልቁንስ በፈጸመው የወንጀል ድርጊት ራሱን እንደ ብልህና ጀግና አድርጎ ያስባል ሲሉም ተናግሯል። በሚካኤል ጁኒየር መልስ የተበሳጩት ዳኛው እሱ በጊዜ ሂደት የማይለወጥ የተበላሸ አእምሮ አለው ሲሉም ወቅሰውታል። በመጨረሻም ሚካኤል ጋይ ጁኒየር በፈጸመው አሰቃቂና ዘግናኝ የወንጀል ድርጊት በዳኛው ስቲቨን ስዎርድ የዕድሜ ልክ ጽኑ እስራት ተፈርዶበታል።